ጊዮርጊስ ሰው ነው። አንድ ሮማዊ ወታደር ነው። ሰማዕትም አይደለም። የለም ደግሞ በኢትዮጵያም የለም። ለምሳሌ ይሄ በመጽሐፉ ላይ የሚታየው ስዕል የአቡነ ዘርአብሩክ ስዕል ነው። አቡነ ዘርአብሩክ ምን መካከል ናቸው ያሉ ከተባለ ሁለት ዘንዶዎች መካከል ናቸው። ዘንዶዎቹ ምን ይባላሉ ከተባለ ብሄሞትና ሌዋታን የሚባሉ ዘንዶዎች ናቸው። እነዚህ በተለይ የኢትዮጵያን ምድር ጎጃምን ማለት ነው ከበው አካለው የያዙ ዘንዶዎች ናቸው። ዕለተ ምጽአት የሚሆነው የነዚህ ዘንዶዎች አፍ ሲገናኝ ነው። አፋቸው ከፍተዋል አይደል? አፋቸው ተከፍቷል። የዘንዶችን አፍ ቆጥረዋል ይላል ራሳቸው አቡነ ዘርአብሩክ። የዘንዶችን ጥርስ ውስጥ ገብተው 1 2 3 ብለው የዘንዶ ጥርስ ምን ያህል እንደሆነ ቆጥረው በቁጥር ያስቀመጡላቸው ይሄው እዚህ ላይ ተቀምጧል ማለት ነው። ስለዚህ የኢትዮጵያን ሕዝብ አስሮ የያዘው ምንድነው ከተባለ ዘንዶ ነው። ስለዚህ የኢትዮጵያ ሕዝብ ከዘንዶ አፍ መውጣት መቻል አለበት። መጀመሪያ እዚህ ውስጥ ተካሎ ዘንዶ ጎጃምን ይዟል። ጎጃምን ይልቀቅ ዘንዶ ይልቀቅ መልቀቅ መቻል አለበት። ግብጽ ምን አደረገች? እኛ እንስራ እናንተ ዘንዶ ገብታችሁ ቁጠሩ ሄዱ። ዘንዶ ተከተሉ። የባህር ዘንዶ ላከች። እሷ ትሰራለች። እዚህ ምን ያደርጋል? የኢትዮጵያ ጻድቅ በጣም የሚገርመኝ ነገር ልንገራችሁ። በኢትዮጵያ ምድር ላይ የተነሱ ጻድቃን ቅዱሳን ሰማዕታት የሚባሉት በሙሉ ከዘንዶ ጋር የተያያዙ ናቸው። አረጋዊ ዳሞ ወደ ተራራ አናት የወጣው በምንድን ነው? በዘንዶ ተጠምጥሞ ነው። የሚገርማቸው ነገር ማለት ነው። ቤተክርስቲያን በምን ትጠበቃለች ብለናል? በጅብ ትጠበቃለች፣ በዘንዶ ትጠበቃለች፣ በነብር ትጠበቃለች፣ በእባብ ትጠበቃለች። ተመልከቱ። አሁን እዚህ ላይ ገድለ ማን ነው? የገብረ መንፈስ ቅዱስ ገድል ነው። እዚህ ገድሉ ላይ ተመልከቱ። አሁን እዚህ ጋር ምን እያደረገ ነው ገብረ መንፈስ ቅዱስ ከተባለ ሥላሴን አዝሎ ነው። አየህ፣ ሥላሴ ይታዘላል ወይ? አብን ወልድን መንፈስ ቅዱስን ሥላሴን ተሸክሞ ማን? ታሪኩ ምንድነው የሚለው? ጻድቁ አቡነ ገብረ መንፈስ ቅዱስ ስሉስ ቅዱስን በዝቋላ ገዳም አንድ ምዕራፍ እንዳዘሏቸው ይላል። አንድ ምዕራፍ አብን ተሸክሞ ቁጭ አረገውና አብ ይጠብቃል። ከዚያ አብን እንዳስቀመጠ ተመልሶ ይመጣና ወልድን ያዝልና ወስዶ ከአብ ጋር ያስቀምጣል። ተመልሶ ይመጣና መንፈስ ቅዱስን ወስዶ ያስቀምጣል። እንዲህ አይነት ተረት በኢትዮጵያ ምድር ላይ አያስፈልግም። ስለዚህ አሁን እዚህ ጋር ይሄ ነው ጻድቅ የተባለው ገብረ መንፈስ ቅዱስ። ስራው ምንድነው? ሥላሴን እያዘለ ነው። የት? ዝቋላ ገዳም አይቷል። ማን ያየ? የፍልስፍና ታሪክ ነው። ስለዚህ እንዲህ አይነቱ ታሪክ ኢትዮጵያ ምድር ላይ መሰራት የለበትም። ስለዚህ አብን ወልድን መንፈስ ቅዱስን ማዘል ይቻላል ወይ? ይሄንን ለኢትዮጵያ ሕዝብ እንደ ጥያቄ ልንተው እንችላለን። እዚህም ጋር ስንመጣ እንግዲህ ስዕሉን እንመልከት። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከዚህ አላፊ ዓለም ነፍስ ከስጋቸው ሲለይ ጌታችን ኢየሱስ ክርስቶስ ግሩማን መላእክትን እናቱን ድንግል ማርያምን አስከትሎ ምድረ ከብድ ገዳም በመውረድ የኢትዮጵያን ሕዝብ በሙሉ ምሬልሃለሁ ብሎ ቃል ኪዳን ሲገባላቸው የሚያሳይ ስዕል ይላል። ገብረ መንፈስ ቅዱስ እዚህ ላይ ተኝቷል። እዚህ ላይ ሙቶ ማለት ነው። አልሞተም። ሲጀመር እዚህ ጋር እነሱ የሚሉት እኮ አልሞተም አይደለም የሚሉት። አልሞተም እኮ ይላሉ። አልሞተም ብለው ይከራከራሉ። እዚህ ጋር ግን ገብረ መንፈስ ቅዱስ ሙቶ ጌታ መላእክትን አስከትሎ ድንግል ማርያምንም አስከትሎ መጥቶ የኢትዮጵያን ሕዝብ ምሬልሃለሁ የሚል ቃል ኪዳን ሲሰጠው ያሳያል። እዚህ ጋር ማለት ነው። ሰውየው እኮ ሙቷል። እየሰማ ነው ወይ ገብረ መንፈስ ቅዱስ? ጥያቄ አለኝ። እዚህ ጋር ሙቷል ከተባለ ሙቷል ነው። ለሞተ ሰው እንዴት ቃል ኪዳን ገባ? አይሰማም። እንዴት አይነት ማታለል እንደሆነ ይኸው በርቂ ተከሰለ። ሰውየው ሙቶ እዚህ ጋር ተገንዞ ግን ቃል ኪዳን ምሬልሃለሁ ይለዋል። ጌታችን ኢየሱስ ክርስቶስማ ሐዋርያ ሲገንዙት ኒቆዲሞስና ዮሴፍ ሲገንዙት እንደ ሩቅ ብእሲ ለምን ዝም ብላችሁ ትገንዙኛላችሁ? አንመሰሰ እግዚእ አይንቲዩ ይላል። አይኑን ግልጥ አደረገ የለ እና ቅዱስ እግዚአብሔር ቅዱስ ሕያው ቅዱስ ኃያል እያላችሁ ገንዙኝ እንደ ሩቅ ብእሲ እንዴት ብሎ ከዚያ ሙቶ የነበረው ኢየሱስ አይኑን አንድ ጊዜ ግልጥ አድርጎ ለምን እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ? ከዚያ ትምህርት ሰጥቷቸው አገናነዝ ነግሯቸው ከዚያ በኋላ አይኑን ደግሞ መልሶ ጨፈነ ኢየሱስ። ከዚያ ቅዱስ እግዚአብሔር እያሉ ቀልድ ከዚህ ከሞተ በኋላ ገብረ መንፈስ ቅዱስ ሙቷል ካሉ በኋላ ለሞተው ለአስከሬኑ ጌታ ከመላእክትና ድንግል ማርያም ጋር መጥቶ ኢትዮጵያን ምሬልሃለሁ። ኢትዮጵያ በማን ነው የሚማረው? ስለዚህ ተረት ነው እያልን እየተናገርን ያለ ነው።